በኢትዮጵያ ከፍተኛው የሕክምና አገልግሎት እንዲሁም ግብዓት አቅራቢ መንግስት ነው። ከ120 ሚሊዮን በላይ እንደሆነ የሚነገርለት ኢትዮጵያ ሕዝብ የሚፈልገውን አይነት የሕክምና አገልግሎት እንዲያገኝ ከማስቻል አንጻር ግን ከመንግስት በተጨማሪ የግሉ ዘርፍ ትልቅ ሚና እንዳለው የዘርፉ ባለሙያዎች ይገልጻሉ። በዚህ ሐሳብ ከሚስማሙት ከ10 ዓመታት በፊት የተቋቋመውና በመድኃኒትና ሌሎች ግብዓቶች አቅርቦት እንዲሁም በሕክምና አገልግሎት ዘርፍ የተሰማራው የድሮጋ ፋርማ ምክትል ስራ አስፈጻሚ ዶክተር አብዲ ኤርሞሎ የግል ተቋማት በሕክምና አገልግሎትና ግብዓት አቅርቦት ዘርፍ ትልቅ ኃላፊነት እንዳለባቸው ገልጸዋል። የሕክምና ሰርቪሱ ላይ የግል ተቋማት የሚያደርጉት አስተዋጽኦ ትልቅ ነው። እንዲሁም ደግሞ ከመድኃኒት አቅርቦት ጋር በተገናኘ መንግስት ሁሉንም ጋር ሸፍኖ የ120 ሚሊዮን ህዝብ ፍላጎት ያሟላል ብሎ መንግስት ራሱ አያስብም። የግል ተቋማት በመድኃኒት አቅርቦት፣ በጤና ሰርቪስ ተደራሽ የማድረግ የእነዚህ ነገሮች ትልቅ ኃላፊነት አለባቸው። ትልቁም ስራ ይወጣሉ። ይሄም ደግሞ ሪሰንትሊ እኛ ሀገር ውስጥ እያየን የመጣው ነገር ነው። ስለዚህ የግሉ ኢንፍሉዌንስ የግሉ መሳተፍ እዚህ ሴክተር ላይ በጣም ዋና ነገር። የግሉ ዘርፍ በኢትዮጵያ የጤና ስርዓት ውስጥ ያለው ሚና አሁን ካለበት ደረጃ ከፍ ሊል እንደሚገባ ያሰመሩበት በጤና ሚኒስቴር የሕክምና አገልግሎት አሰጣጥ መሪ ስራ አስፈጻሚ ዶክተር ኢሉባቡር ቦኖ የግሉ ዘርፍ ማህበረሰቡን ከማገልገል ባለፈ የጤና ባለሙያዎች ያሉባቸውን ጥያቄዎች ለመቅረፍም ራሱን የቻለ ሚና ሊኖረው እንደሚገባ ገልጸዋል። የጤና ባለሙያዎች ከተጠቃሚነት አንጻር የሚያነሷቸው ጥያቄዎች መሰረት ያላቸው መሆናቸውንም መሪ ስራ አስፈጻሚው ጠቁመዋል። የጤና ባለሙያዎች በሚያገለግሉባቸው የጤና ተቋማት በነጻ እንዲታከሙ የሚያደርገው አዋጅ በስራ ላይ መዋሉን ያስታወሱት ዶክተር ኢሉባቡር አሁንም ቢሆን ላልተመለሱ ጥያቄዎች መልስ ከመስጠት አንጻር የግሉ ዘርፍ ተሳትፎ አስፈላጊ መሆኑን የጠቆሙት ጤና ባለሙያ ሀገሩን ለቆ እንዳይሄድ ህብረተሰቡን ህብረተሰቤ ነው ብሎ እንዲያክም መጀመሪያ ራሱ ጤነኛ መሆን አለበት። መጀመሪያ ለሱ የሚያስፈልገውን ነገር ልናሟላለት ይገባል። ለዛ ደግሞ መንግስት ላይ ብቻ የሚጣል አይደለም። እኛም የየራሳችን ስራ መስራት አለብን። ጤና ባለሙያ መኪና ሊኖረው ይገባል፣ ቤት ሊኖረው ይገባል፣ የራሱን ህይወት መምራት አለበት። በሕክምናው ዘርፍ የተሰማሩ ባለሙያዎችን በፋይናንስ ለመደገፍ የተለያዩ አማራጮችን መጠቀም እንደሚገባ የሚገልጹት የድሮጋ ፋርማ ምክትል ስራ አስፈጻሚ ዶክተር አብዲ ኤርሞሎ ድርጅታቸው የብድርና ቁጠባ የህብረት ስራ ማህበር በማቋቋም ላይ መሆኑን ጠቁመዋል። ይህ ማህበር ለጤና ባለሙያዎች በሚል የሚቋቋም በመሆኑ ለዘርፉ ተዋንያን ትልቅ ጥቅምን የሰነቀ ስለመሆኑም ተናግረዋል። ብዙ ቻሌንጆች፣ ብዙ ፈተናዎች አሉ። አንድ ሰው የቤት ኪራይ ችሎ ቤተሰቡን አስተዳድሮ ጤነኛ ሆኖ በፉል ኢነርጂው ሆስፒታል ውስጥ ያገለግላል ብለን የምናስብበት ደረጃ አይደለም አሁን ያለው። ስለዚህ ያንንም ለማሻሻል የጤና ባለሙያ የሚያስፈልጉት ቤዚክ ነገሮችን የሚያሟላበት ሳኮ እንዲሆን ነው የምንፈልገው። የተወሰነ ባለው ደሞዝ ልክ ይቆጥባል። ከቆጠበ በኋላ ደግሞ ብድር ወስዶ የሚያስፈልጋቸውን ዲማንዶች እንዲያሟላ በሚል ያነሳ ነው ይሄን ሄልት ሳኮ። በጤና ባለሙያዎች ፕሮፌሽናሎች ላይ የተመሰረተ እነሱ የሚያጋጥማቸውን ዴይ ቱ ዴይ ቻሌንጃቸውን መፍታት የሚያስችል በትልቁ ደግሞ ፋይናንሻል ፍሪደም ሊሰጣቸው የሚችል ሳኮ ነው እያቋቋምን ያለ ነው። ስለዚህ እነዚህ የፋይናንስ አማራጮችን ይዞ በመምጣት የጤና ባለሙያዎች የራሳቸው የሆነ የጤና ተቋም እንዲኖራቸው፣ ፋርማሲ እንዲኖራቸው፣ የራሳቸውን ቢዝነስ መጀመር እንዲችሉ እንዲሁም ደግሞ ቢዝነስ ደግሞ ያላቸውን ቢዝነስ ማስፋፋት እንዲችሉ የሚያግዝ ፋይናንስ የሚያደርግ ፋይናንሻል ኢንክሉዥንን በተሳካ ሁኔታ የሚያሟላ የጤና ሳኮ ነው እያቋቋምን ያለ ነው። 15 መድኃኒት ቤቶችንና 4 የፊዚዮቴራፒ ማዕከላትን በስሩ የሚያስተዳድረው ድሮጋ ፋርማ ከኢትዮጵያ በተጨማሪ በሩዋንዳና ሶማሌላንድ ቅርንጫፎች ያሉት ሲሆን የተመሰረተበትን 10ኛ ዓመት በተለያዩ መርሃ ግብሮች አክብረዋል። በቀጣዮቹ 10 ዓመታት ውስጥም በማምረት ዘርፍ መሰማራት እንዲሁም የመድኃኒት ቤቶቹን ቁጥር 1000 ማድረስን ያካተተ እቅድ ያለው ስለመሆኑም አስታውቋል።